አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እናንተስ እንዴት ናችሁ? እንዴት ከረማችሁ? ጠፍቼባችኋለሁ በአዲስ ቪዲዮ ዛሬ ደግሞ ብቅ ብለናል። እንዴት ናችሁ? አዲስ የሆናችሁ ሰብስክራይብ ያደረጋችሁ ደግሞ ነዋሪም ከሆናችሁ ቤተሰቦችም ከሆናችሁ ቪዲዮውን ስትጀምሩ ላይክ፣ በጣም የሚያማምር ነገር ይዤ ለመምጣት እየሞከርኩ ነው በአላህ ፍቃድ። ዛሬ እንኳን እዚህ ከኛ ቤት ስር አዲስ ሞል ተከፍቶ ነበርና በጣም የሚያማምር ነገር ይዞ መጥተዋል። እንዲሁም ደግሞ ዲስካውንት ምናምን አውርደዋል። በጣም የወደድኩትን ነገር ይዤላችሁ ብቅ ብያለሁ። እነዚህ ቦርሳዎች ወይኔ እንዴት አባታቸው እንደሚያምሩ እውነት ስንቴ ተመላለሽ እንዳየሁት እዚህ ታዩታላችሁ፣ ትታዘቡኛላችሁ እናንተ ራሱ እንዴት እንደወደድኩት። እኔ ብር የለኝ ጓደኞቼ ብር የላቸው። ስንወጣ እንደ ድንገት ነበረ ያው አዲስ ሞል ተከፈተ ምናምን ዲስካውንት ወርዷን ሲባል ብር እንዳለው ሰው ብቅ ብለን ነበረ። ያው ብር ብንይዝም ትናንሽ ነው። ይሄን መቶ ምናምን ብር የሚገዛ ብር አልያዝም ነበርና አጋጣሚ ደሞዝም ገና አይደል ገና እንደመሆኑ እና በጣም ነው ያማረኝ እውነት። እንዴት እንደሚያምሩ እነዚህ ቦርሳ ይለያሉ እውነት ማሻአላ ተባረከላ። ኳሊቲው በጣም ይለያል። እንዴት እንደወደድኳት ጓደኞቼ ስበው እስከሚያወጡኝ ድረስ ነው ደጋግሜ እየሄድኩ ስሰውረው የነበረው ማለት ነው። አረባካችሁ ተዋበድሩኝ እያልኩኝ ያው እንዳጋጣሚ ሆኖ እነሱም አልያዙም እኔም አልነበረኝም። ግን በጣም ነው የሚያማምሩት። ዋጋው ትንሽ ወደድ ይላል፣ ግን ከባለፈው ቦርሳውም ይሄ ይለያል። ከዛም ሲቀጥል ደግሞ ዋጋው ይሄ አሪፍ ነው ከባለፈው ማለት ነው። ከባለፈው ይሄ ይሻላል። ያው ሞል ትንሽ ከበድ ያደርጉታል። የባለፈው እኮ ሞል አይደለም ግን ውድ ነበረ። የሆነ ቦታ እጅ ነበረ ቦርሳ ምናምን። ይሄ ደግሞ በጣም ነው የሚያምረው። አንዱ ቦርሳ 200 በነገራችን ላይ 249 ብር ምናምን የነበረው አሁን ግን 189 ብር ያው 190 ብር ባሉት። እኔ እኮ አንድ ብር የሚያስቀሩት ነገር ማለት በአንድ ብር ውሃ እንድንጠጣበት ነው ወላ ምን እንደምናረገው ነው እኔ እንጃ። ግራ ነው የሚያጋባኝ እኮ የሆነ ነገር 99 ብር ይላሉ ወይም ደግሞ 49 ብር ይላሉ ወይ በአንድ ግራ 50 ይበሉ ነው ወይ ደግሞ 100 ይበሉ። ግራ ነው የሚያጋቡት። እነዚህ ቦርሳ ራሱ እንዴት እንደሚያማምሩ እኔማ የጠላሁላቸው ቦርሳም የለ። አንድ ቦርሳ ነበር እየሳቅኩ የነበር የሆነ ጥቁር ቦርሳ እንዴት እንዳሳቀኝ። እነዚህ ደግሞ ጫማ በጣም ነው የሚያምሩት። ምቹ ናቸው እውነት ምቾት አላቸው፣ ግን ውድ ናቸው። ኧረ ቢስሚላህ 100 ምናምን አንድ ጫማ አስባችሁታል? ሪያል እኮ ነው። ብቻ ግን እንደዚህ አንዳንድ ቦታ ላይ ለመዘነጃ ይሄ ቦርሳ ነው ያሳቀኝ እውነት። ይህ ቦርሳ አሁን ማን ሊገዛቸው ነው እያልኩ ነበር። በነፃ ራሱ ቢሰጡኝ ዘቦ ነካ አላረገውም እያልኩ ነበር። እነዚህ ቦርሳ ደግሞ በጣም ነው የሚያማምሩት። ወይኔ ስትር ያሉ ናቸው። ይሄ ራሱ በጣም ነው የሚያምረው። 160 ብር የነበረ 99 ብር ነው። 159 ነበረ። ብቻ ግን አሪፍ ነው በጣም ማለቴ ቀንሷል። ይሄ ቦርሳ ደግሞ እንዴት እንደወደድኩት ማሻአላ ተባረከላ። ትልቅ ነው። ትልቅነቱን በጣም ነው የምወደው። ትልቅ ቦርሳም ደስ ይለኛል። የሆነ ቦታ ላይ ያስፈልጋል እና በተለይ ለኢትዮጵያ ደግሞ ይሄ በጣም አሪፍ ነው። ኳሊቲው ደግሞ ጥራቱ ደስ ነው የሚለው እውነት ማሻአላ ተባረከላ። እነዚህ ደግሞ ቀለል ያሉ ናቸው። እነዚህ ጫማ ምርጥ ናቸው ማሻአላ። ግን ትንሽ ወደድ ይላል እውነቱን ለመናገር። በማመካ በዋዲ በለድን የለመደ ሰው ሞል ገብቶ ለመግዛት ትንሽ ይከብዳል። የለመድነው ነው የምንፈልገው አይደለ? የሰው ሀገር አይደል? ይሄ ደግሞ 169 ብር የነበረ 99 ብር ያኔ 50ውን ቀንሰዋን ማለት ነው። ዙሮ ከሁሉም 50 ቀንሰዋን በእነሱ ቤትማ ለኛ ተወደደ እንጂ። እነዚህን ጫማ ደግሞ እንዴት እንደወደድኳቸው። ሽፍን ጫማ ናቸው ግን እነዚህ አሪፍ ነው፣ ዋጋቸውም አሪፍ ነው። እኔ አረቦቹ ብቻ ነበረ የሚጠቀሙ የሚመስለኝ የነበረው በፊት ማለት ነው። ጠለብ ቤት እያለው የሆነ ሰዓት በቃ ለነሱ ብቻ የተሰራ ነው እስከሚመስለኝ ድረስ በጣም ነበር የምቀናው። በጣም ብቻ የሆነ ለራሴ በገዛሁት ምናምን እመኝ ነበረ። አሁን እንዲህ እንደፈለኩ እንትልል። እነዚህ ጫማ ደግሞ እንዴት እንደምወዳቸው እውነት። ሼን ራሱ የጠለኩታለኝና በጣም ነው የሚመቸው። በጣም አሪፍ ነው። ከዚህ ሳይው ራሱ ደንግጫለሁ። ዋጋው ደግሞ 50 ሪያል ነው። 70 ብር ነው 80 ብር ነው የነበረው። ዲስካውንት አውርደው 50 ሪያል ማለት ነው።
ብቻ በጣም ነው የሚያምሩት። እነዚህ ደግሞ ትናንሽዬ ናቸው፣ የብር መያዣ ምናምን። አላህ ብሩን ከወፈቀን ኢንሻአላህ። እኛ እኮ ደሞዝ ተቀብለንም ራሳችንን የምንይዝበት ቀን ነው የሚናፍቀን። አልሙሂም እነዚህ ቦርሳ ደግሞ 50 ናቸው። ከበፊቱ ቅድም ካሳያችሁ እነዚህ ትንሽ ረከስ ይላሉ። 50 ሪያል ናቸው። ግን በፊት 99 ብር 100 ብር ምናምን እንደዛ የነበረ ነው። አሁን እንደ አዲስ ዲስካውንት ስላወረዱ ነው እንጂ ሱቅ አዲስ አይደለ ሱቃቸው፣ ለማስተዋወቅ የሚያክል መሰለኝ። አቤት ይሄ ቦርሳ እውነት እንዴት እንደወደድኩት! እኔማ ገዝቼ ነው የምገላገለው። እውነት እንዴት እንደወደድኩት ማሻአላ ተባረከላ። ሚዛኑን ራሱ እየመዘንኩት ነበር። የሆነ ነገር ያረጉበት ነው የመሰለኝ ክብደቱ ማለት ነው። እንዴት ደስ እንደምትል ከረኗ ብትሉ ምኗ ብትሉ 200 ምናምን ነው የነበረው። 249 ብር ነው የነበረው። አሁን 189 ብር። ስለዚህ ስንት ቀነሱ ማለት ነው? አይ ብዙ ቀነሰው። ማሻአላ አሪፍ ነው ቀነሰዋል። ለነሱ በተለይ በቃ በእንትን ነው የገዙት። የሚገርማችሁ ሰው ብዛቱ ምናምን ማሻአላ ተባረከላ በጣም ብዙ ሰው ነበረ። ምክንያቱም ያው ለነሱ እኮ አሪፍ ነው፣ በሀገራቸው ላይ አሪፍ ነው። በእኛ 100 ምናምን እንደሚባለው እኮ ነው። ሁሉም በሀገሩ ቀላል ነው። አይገርም? ግን እዚህ ሪያሉን ለማውጣት ይከብደናል። ያው ብቻ ግን የሆነ በ6 ወር አንድ ቀን የሚወርድ አለ። ባል ያለው በየ2 ወሩ በየወሩ የሚወርድ አለ። እንደዚህ ጸዳ ያለ ብትን የምትሉበት አንዳንድ ውድ ነገር፣ አንድ ምርጥ ቦርሳ ወይም ደግሞ አበያ እንዲሁም ጫማ ግዴታ እንደዚህ ወጣ ስትሉ የምትለብሱት ነገር ውድ ቢሆንም አሪፍ ነው፣ ያስፈልጋል ብዬ ነው የማስበው። እንደኔ ነው እንግዲህ፣ እንደናንተ አላውቅም፣ ግን በጣም ነው የሚያምሩት። ውድ የሚባል አይደለም። ያው ለራሳችን አናውቅበትም። በነገራችን ለኛ የአረብ ሀገር ሴት ለራሷ አሁን ለእህቷ ብትሆን ወይም ለኢትዮጵያ ሰው ወይም ለሆነ እንዲህ ያለ ቢባል ከዚህ የበለጠ ነው የምናወጣው። ግን ለራሳችን ሲባል ትንሹ ነገር ነው የሚከብደን፣ ምክንያቱም እዚህ እንዲጎል ስለማንፈልግ ነው። ብቻ ግን ለራሳችን እስኪ እንሆን አንዳንዴም ለራሳችንም ነፍስያችንን እናስደስት፣ የምንወደውን ነገር ገዝተን እንጠቀም ለማለት ነው። በአዲስ ቪዲዮ እንድመጣ ከፈለጋችሁ እንዲሁም ቪዲዮን ስትጀምሩ ላይክ፣ አዲስ ከሆናችሁ ደግሞ ሰብስክራይብ፣ ዩቲዩብ ካላችሁ ደግሞ እኔንም ደግሞ ጻፉልኝና በኮሜንት አስቀምጡልኝ፣ እኔም እደምራችኋለሁ። እያበረታታችሁ ነው። ደስ ያለኝ ነገር ደግሞ ዛሬ 3000 ገብቻለሁ። አዲሱ ቻናሌ በጣም ነው ደስ ያለኝ። እውነት አልጠበቅኩም ነበር ያንኛው ቻናል በመዘጋቱ። የሆነ ጊዜ ቅጣት ሰጥቶኛልና ብቻ በዚህም ተስፋ አልቆረጥኩም ነበረ። እንደውም እኔ እንጃ እንድጠነክር ነው ያደረገኝ። ያልጠበቅኩት ነው የሆነልኝና በትንሽ ወራት 3000 ሰብስክራይብ ማለት በጣም ብዙ ነው እና አሪፍ ነው። ከልብ ነው የማመሰግነው። ያው ሰውን ያላመሰግነ ፈጣሪውን አያመሰግንም። እኔም ወዳችኋለሁ። ባለ አዲስ ቪዲዮ እንድመጣላችሁ ከፈለጋችሁ ቪዲዮን ላይክ እንዲሁም ደግሞ ኮሜንት አስቀምጡልኝ። ቦታው ደግሞ ሀይ ዛህራ ነው የሚባለው፣ አዲስ ሞል ነው። ሀይ ዛህራ ስትሉ ያው ማንኛውም ሰው ሊያውቀው ይችላል። ከወደዳችሁት ብቅ በሉ ለማለት ነው። አመሰግናለሁ።